አዩብ አለይሂ ሰላም በጣም ታመው ሳለ ሰውነታቸው ተበላሽቶ በጣም ተቸግረው እያለ አላህ ስለሳቸው ቁርአን ላይ ምን ይላል? እኒ መሰኒየ ሸይጣኑ ቢንስቢን ወዐዛብ ያ ረቢ ሸይጣን እኮ አስቸገረኝ ቀጣኝ ከበሽታ አትድንም አለኝ ተስፋ አስቆረጠኝ አልፍልህም እንደዚሁ እንደሆንክ ነው የምትቀረው ብለው ለአላህ ነገሩት ማለት ነውና ያ ሁሉ ፈተና ካለፈ በኋላ እንደውም ይባላል በታሪክ ሰውነታቸው ከግራቸው ጀምሮ እየተቀየረ ነፍሳቶች ትሎች ከሰውነታቸው ላይ ይወድቁ ነበር ይባላል። ሰውነታቸው ተቀይሮ ወደ አፋቸው አካባቢ ደርሶ ምላሳቸውን እንዳይነካ ፈሩ። የዛን ጊዜ ያ ረብ አሉ ያ ረቢ እቺን አንዷን ምላስ እኮ ከተያዘች በቃ خلاص አንተን እንኳን ማስታወስ እኮ አልችልም ያ ረቢ አሉ። የዛን ጊዜ አላህ ውሃ አዘጋጀላቸው የሚታጠቡበት ውሃ اركض برجلك هذا مغتسل بارد وشراب ሂድ በእግርህ ግባ ያ ቀዝቀዛ ውሃና ለመጠጣት ምቹ የሆነ ነው አላቸው። ከዛ በኋላ ያው ከዛ ከፈተና በኋላ ተሻላቸው። አላህ ከሰማይ ወርቅ ያዘንብላቸው ጀመርና አዩብ አለይሂ ሰላም በልብሳቸው የሸከፉ ሲለቅሙ እንዴ አይበቃህም እንዴ አላቸው አላህ Subhanahu Wa Ta'ala አይበቃህም እንዴ ስላቸው ያ ረቢ ካንተ ምኑ ይጠገባል አሉ ይባላል። እና ተስፋ የሚያስቆርጥ ነገር ይመጣል በፈተና ውስጥ ስንሆን ማለት ነው። አትለወጡም ይለናል አይሻልህም እንደዚሁ እንደሆንክ ነው የምትቀረው ዘላለም እንደዚሁ እንደሆንክ ነው የምትሞተው ይላል ውስጣችን። አይማ ኢብሊስ እንደዚህ ያለ ይረብሻል ማለት ነው። ወላኪን ኢነ መዐል ዑስሪ ዩስራ በዕደል ዑስሪ ዩስራ ወላሂ ከችግር በኋላ ድሎት አለ ከመጨነቅ በኋላ ሰላም አለ። የሆነ ቀን ደግሞ ይመጣል አላህን ሱጁድ እያደረግን ያ ረቢ ሹክራን አላህ ሆይ እናመሰግናለን ከደስታ ብዛት እያለቀስን ሱጁድ እያደረግን ኢንሻአላህ አላህን የምናመሰግንባት ቀን ትመጣለች። فاصبروا على اليقين እርግጠኛ ሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱ